የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም ምክንያት አለ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ እሁድ ሌሊት መጋቢት 14 2017 ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ማለት እፈልጋለሁ። ዛሬው ከመግባታችን ጌታ ኃይሉ ታንኪዩ ለሱፐር ቻቱ ከልብ አመሰግናለሁ። በወጣ የተካ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ ከሌሊት ነው እኛ ጋርም እንደኔ እንግዲህ እንቅልፍ ቢካላችሁ ዘመኑን በመዋጀት ጉዳይ ላይ ትንሽ ቆይታ እናደርጋለን። ወቅታዊ መረጃ ስላለ ነገ ደግሞ ስራ አምሽቼ ስለምጨርስ ስለማይሆንልኝ ነው እና ትንሽ እንግዲህ ከጸሎትም በኋላ ትንሽ ሰዓት ስላገኘው ወደ መኝታ ከመሄዴ በፊት ከእናንተ ጋር ካልተኛችሁ ለአሜሪካ እንኳን ጥሩ ሰዓት መሰለኝ። ወደ ኢትዮጵያ እንኳን መሽቷል፣ ሌሊት ነው። ግን ስቲል የሚያይ ሰው ካለ በጣም ደስ የሚል ነው። ለማንኛውም ዛሬ እንግዲህ አልነጋም ብለን ብናስብ ዛሬ አባታችን የጻድቁ አቡነ አረጋዊ ቀን ነው። ሲነጋ ደግሞ የሕፃኑ ቂርቆስ ቀን ይሆናል። የኦርቶዶክስ ተዋሕዶ ተከታዮች ሁላችሁንም እንኳን አደረሳችሁ። ሌሎቻችሁ ደግሞ የምወዳችሁ ማከብራችሁ ኢትዮጵያውያን፣ ኤርትራውያን ከሌላ እምነት ያላችሁ በሙሉ ሁላችሁም እንኳን በሰላም ወደ መርሃ ግብራችን መጣችሁ። ብዙ አንቆይም፣ ሌሊትም አይደለም እንግዲህ ብዙ አንቆይም እና የተወሰኑ ርዕሶች ላይ ቆይታ እናደርጋለን። እንግዲህ እንዳያችሁት በበራሪ ወረቀቱ ዛሬ የምንቆይባቸው ርዕሶች አንድ ሁለት ስላይዶች ሌተስት አፕዴትን አይተን ከዛ በበራሪ ወረቀቱ እንዳያችሁት የቺፑን ጉዳይ እያጣደፉት ነው በሚል ነው እንግዲህ ቆይታ የምናደርገው እና እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ አድርጉ። ምክንያቱም ትጠቀማላችሁ። ደግሞ ሰብስክራይብ ስታደርጉ ደግሞ የደውሉን ምልክት ተጫኑ። ምክንያቱም ልክ ፕሮግራም ሲለቀቅ አለርት እንዲያደርጋችሁ ኤሶፕ ጀምሯል ፕሮግራም እየሰራ ነው ብሎ እንዲነግራችሁ ቢሆን መልካም ነው። ለማንኛውም እንግዲህ ሌሊትም ስለሆነ ስለሚደክማችሁ ቀጥታ ወደ ፕሮግራሙ እንሄዳለን። ሰላም ብያለሁ፣ ሁላችሁንም ሰላም እያላችሁ ነው። መሰባሰባችንን እግዚአብሔር ይባርክልን፣ ሚስጥሩን ይግለጽልን፣ የምንማማርበት መርሃ ግብር ያደርግልን። ሁላችሁም ሰላም እያላችሁ ነው። እግዚአብሔር ይስጥልን። ላይክ እያደረጋችሁ ብትሄዱ ብንጀምር ደግሞ ለብዙዎች ይዳረሳል። አይ ፕሮሚስ ዩ በጣም ጠቃሚ መረጃ ስለሆነ ነው በዚህ ሌሊት የገባሁትና አብራችሁን እስከ ፕሮግራሙ ፍጻሜ ድረስ ቆዩ። በዛሬ ሌተስት አፕዴት ቅድመ ሪፖርተር ጋዜጣ ላይ ቀን ላይ ያገኘሁትን ላቋልሳችሁ። በቅድሚያ እንግዲህ ሀገራችን ይኸው በማርች 23 የወጣው አርቲክል ያገኘሁት። ይህ አርቲክል እንደምታዩት ሪፖርተር ነው ያጋራን። በአዲስ አበባ ከተማ መደበኛ ንግድ የሚካሄድበት ሰዓት በ5 ፈረቃ ተከፋፍሎ ይፋ ተደረገ ይላል ዜናው። እንግዲህ መደበኛ ማለት በመንገድ ላይ በስትሪት ማርኬት የሚሸጡ ወገኖቻችን ናቸው። በአሁኑ ወቅት እንደምታውቁት ብዙ ሰው አቅሙ በጣም በመዳከሙ ምክንያት ባል ቢሰራ መረጃዎች እንደሚደርሱኝ ሚስት የቤት እመቤት ሆና መቀጠል አልተቻለች። ምክንያቱም
የሰዎች ደሞዝ የሰራተኞች በተለይ የሲቪል ሰርቫንቱ ደሞዝ በጣም በቂ አይደለም። ቤት ክራይ ኑሯል፣ እንደምታውቁት ኑሮ ወዷል በጣም። ዛሬ ነዳጅ በጣም ጨምሯል። በዛሬው ቀን ነው በትናንትና ቀን እንዳየሁት በጣም ጨምሯል ነዳጅ። መንግስት በጣም እንደጨመረ ተናግሯል። እና አስቡት ባል ሲሰራ የባል ደሞዝ ብቻ በቂ ስለማይሆን ወይም ሚስት ስትሰራ የእሷ ደሞዝ ብቻ በቂ ስለማይሆን ብዙዎች ሌላ ስራ ኤክስትራ ስራ ወይ ደላላነት ወይም መንገድ ላይ አንዳንድ ነገሮችን በመሸጥ የጎደለውን ለመሙላት በሚጥሩበት ሁኔታ ላይ መንግስት ዩድ ኤክስፔክት ቱ አንደርስታንድ እንዲያደርግ የከተማው ውበት ብቻ ሳይሆን ሊያሳስበው የሚገባው እንዴት አድርጌ ነው ህዝቡን ወደ ተሻለ የኢኮኖሚ ደረጃ ማለት ማድረስ የምንችለው ሳይሆን የሚያሳስበው እንግዲህ የሚገርም ነው። መደበኛ ሆኖ የሚመዘገብ ነጋዴ መስራት የሚችለው 2 ዓመት ብቻ ነው ብሏል። አንደኛ እንግዲህ መደበኛ ሆኖ መመዝገብ አለባቸው ተብሏል። ያው እንግዲህ የታክስ ገንዘብ ለማግኘት ነው መመዝገብ ያለባቸው። ከዛ በተጨማሪ ደግሞ ለ2 ዓመት ብቻ ነው። ከዛ በኋላ እንግዲህ በ2 ዓመት ውስጥ ራስን መቀየር ካልቻልክ የራሱ ጉዳይ ነው ወይስ እንዴት ነው? እንግዲህ የትርፍ ጊዜ ክፍያ በደንቡ ላይ ለመቀመጡ ጥያቄ ተነስቷል ይልና እንግዲህ ተዘገበው በሃይማኖት ደስታ በሚባል ሰው ነው። የገረመኝ እዚህ ወደ ታች ወረድ ብለን ስናነበው ሙሉን ያናነበውም እናንተ ሪፖርተር ላይ ሄዳችሁ ሙሉን ብታነቡ ጥሩ ነው። መደበኛ ንግዱ የሚካሄድበት ሰዓት ይፋ ሲደረግም በተመረጡ የመነገጃ ቦታዎች ቀናትና የንግድ አይነት እንደ አስፈላጊነቱ የሚወሰን ሆኖ ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት አትክልትና ፍራፍሬ። እንግዲህ አስቡት 11 ሰዓት እንግዲህ እስከ ንጋቱ 1 ሰዓት አትክልትና ፍራፍሬ። አልባሳትና መጫሚያዎች ከንጋቱ 1 ሰዓት እስከ 3 ሰዓት። በዚህ ሰዓት እኮ እንግዲህ ከዛ ለቁርስ የሚሆን ቀላል ምግቦች፣ ብስኩት፣ ኬክ፣ ሻይ፣ ቡና፣ የታሸጉ ውሃና ለስላሳ መጠጦች እንዲሁም የጫማ ጽዳት አገልግሎት ሊስትሮ ከጠዋት 3 ሰዓት እስከ 6 ሰዓት። አሁን እንግዲህ ሊስትሮ እኛ እንደምናውቀው በዚህ ሰዓት ብቻ አይደለም ሰው ጫማ የሚያስጠርገው። አስቡት ከ6 ሰዓት በኋላም ጫማ ሊያስጠርቅ ይገባል። ማለት ምንድን ነው? እንደዚህ በሚደነግጉበት ጊዜ እንግዲህ እነኚህ ሰዎች መደበኛ ተብለው የተቀመጡት ነጋዴዎች የገንዘብ የማግኘት አቅማቸው ቻንሱ ይመነምናል ማለት ነው። አስባችሁታል? ከ3 ሰዓት እስከ 6 ሰዓት ብቻ 3 ሰዓት ሰው ሰርቶ አስቡት። በ3 ሰዓት ደግሞ ቀጥታ ጫማ ላይ ያስጠርግ ይችላል። ሰው እንግዲህ ወደዛ ጥድፊያ የሚሄድበት ነው። ከሻይ ሰዓት ላይ ወጥቶ ምናምን ነው። በረፍት ሰዓት አይደል ከስራ ቦታ ወጥቶ እንትን የሚያስጠርጋል። ስለዚህ በዚህ ሰዓት ብቻ ነው ጫማ የምታስጠርገው ማለት። ሌሎቹንም እንደዚሁ ብታዋቸው ትንሽ ይገርማል። እና 3 ሰዓት ሰርቶ እንዴት ነው የሚደጉሙ? ቀኑን ሙሉ ጠብቀው ጫማ የሚያስጠርግ ሰው ካለ ብለው ከዛ በኋላ ያችም አልሞላ ብላቸው ምናምን ነው። አሁን መንግስት የታየው ምንድን ነው? በቃ እነኚህ ሰዎች መንገድ ላይ ተቀምጠው ከተማ አበላሹ፣ ምን ይሻላል በቃ ምናምን ነው። ይሄ ነው ምክንያቱም አሁን ፈረንጆቹ ሲመጡ ምናምን ትንሽ በቃ ደብሮታል ማለት ነው። ከዚህ በፊት አሳየቻችሁ ነበሩ ገነች ትዝላችኋል። ዛላ የሚባል የሴኔጋል ፊልም አሳይቻችሁ ነበር በቀደሙ ፕሮግራማችን ነው። ወደፊትም ከፈለጋችሁ አሳያችኋለሁ ክሊፑንና ፈረንሳዮች ሴኔጋልን ጥለው ከወጡ በኋላ የሆነ ሰረጌት የሆነ መንግስት አስቀመጡ። ማለት ምንድን ነው? ፈረንሳዮቹ ወጥተዋል፣ ግን ከበስተጀርባ ሆነው ይህን ሴኔጋሊዝ ሰውዬ ስልጣን ላይ አስቀምጠው የእነሱን ስራ ይሰራላቸዋል። ያ ደግሞ እንዲሆን ደግሞ በብሪፍኬዝ ነው ይዘው የሚመጡት ፈረንሳዮቹ። ከአውሮፕላን ጥቁር ብሪፍኬዝ ይዘው ይሰጡታል ለአዲስ ኢንስቶል ለተደረገው ፕራይም ሚኒስተር፣ ለተሾመው ፕራይም ሚኒስተር። እና ከዛ ይህ ፕራይም ሚኒስተር በፊት እኮ ታግሎ ነው እንግዲህ ፈረንሳዮችን ከኮሎናይዜሽን ሴኔጋልን ከኮሎናይዜሽን አላቆ ከፈረንሳይ እጅ አላቀው አሁን ስልጣን ይዘው አሉና ከዛ ዘይ ቢካም ዲፍረንት። አሁን
ሌግዠሪ እንደ ፈረንሳዮቹ መሆን ፈለጉ። ስለዚህ ፈረንሳዮቹ ደግሞ የእነሱን ልቡና ስለሚያውቁ በብሪፍ ኬዝ ብር አመጡላቸው። የብሪፍ ኬዙን እንትንም ብሩ የመጣበትንም ብሪፍ ኬዝ ሰጧቸው። ከዛ አሁን ሜርሴዲስም ሰጧቸው። ከዛ ይሄ የተመረጠው ፕሬዚዳንት ታበተ። ድሮ ለህዝቡ እኛ ታጋዮች ነን፣ የሆነ ቦታ በቃ እንደርሳለን፣ ህዝባችንን ይዘን እነኝም ፈረንሳዮች ካባረርን በኋላ ሴኔጋልን በጥሩ ሁኔታ እንገነባለን፣ ሴኔጋል ለሴኔጋላውያን ነው የሚል አይነት ሞቶ ያነገበ ታበተና ድሃ ህዝቡ ራሱ አስጠላውና መጀመሪያ ሲጀምረው ይሄ ጃንግል ፊቨሩ ሲጀምረው እንዴት ነው ያደረገው? የኔ ሜርሴዲስ አለ። የኔ ሜርሴዲስ ካሁን በኋላ የሴኔጋልን ውሃ አይጠጣም አለ። ዛላ ነው የሚባለው ፊልሙ። በኤክስ ነው ዛላ ብላችሁ ጽፉት። XALA ዛላ ብላችሁ ዩቲዩብ ላይ ታገኙታላችሁ ፊልሙን። እና እኔ ፊልም ስኩል ሆኜ በዚህ ላይ አናሊሲስ ሰርቻለሁ ፊልሙንና በደንብ ወደው ፊልም ነው። ለማንኛውም የኔ ውሃ የሴኔጋል ውሃ ነው አይጠጣም ማለት የኔ ሜርሴዲስ የሴኔጋልን ውሃ እንዴት ይጠጣል? ስለዚህ ኤቪያን ኢንጂኑ ኩላንት ውስጥ ይግባልኛ ለመኪናውና የሱ ሹፌር አለ ወታደር ነው። እሱም ራሱ አቅሙ ኑሮ እንግዲህ በጣም አሪፍ አይደለምና ግን ለሜርሴዲሱ ሁልጊዜ በቃ ኤቪያን መኪና ውስጥ ይጨመሩ ላይ ሰው ውሃ ሲንደቀደቅለት በቧንቧ ምናምን ለሜርሴዲሱ ጥሩ አለም ተብሎ ከዛ የሆነ ሲል ላይ ታያዋላችሁ። እንደው በጣም ነገሩን ለማየት በደንብ አሁን ያለንበት ኢትዮጵያን እና አሁን እንምታያቸው አሉ አይደለም። ድሮው ምንም ያልነበሩ ሰዎች ወልዘ ሰደን በቃ $400 ምናምን ሺህ መኪና የሚነዱ ህዝቡ ላይ በቃ አውሮፕላን ላይ ነው በርዝዳያችንን የምናከብረው የሚሉ መንገድ ይዘጋልን እኛ ሰርጋችን ነውና ከዛ በኋላ እየጨፈርን ነው ብለው በህዝቡ ላይ አለ አይደለ የሚያላግጡ ከድሃው ወጥተው ድሃ ላይ ዛሬ የሚሳለቁ እንደዛ አይነት ሰዎች ናቸው በዛ ጊዜ የነበሩ ሴኔጋልና ይህንን ነው ጎስተን ካምብሬ መሰለኝ ኦስማን ሲምቤን ነው የሰራው ይህንን ፊልም ኦስማን ሲምቤንና ከዛ ምን ይሆናል የሆነ ወቅት ላይ ከፓላሱ ሆኖ ከቤተ መንግስቱ ሆኖ ዳውን ይመለከተዋል ውጭና ይህንን ሂውማን ጋርቤጅ አለ ይህንን ሂውማን ጋርቤጅ ጥረጉልኝ ባካችሁ አስነሱልኝና ከከተማ አውጥታችሁ ወደ ገጠር አባሩት። አሁን እንደዚህ አይደለ ከተማው እየተጠረገ ህዝቡ ለምናምን ለኮሪዶር ልማት ተብሎ ቤቱ እየፈረሰበት እንደሚባለው ማለት ነው። አስጠላው። ምክንያቱም እሱ አሁን ከፈረንሳዮቹ ጋር ሞሲዬ ማጀብሬ ምናምን እያለ ነውና አሁን ራሱን በቃ ጥቁር ቢሆንም እንደ ፈረንሳይ ያገኘው የኛ መንግስት አሁን ከነቶኒ ፍሌር ጋር አይታችሁታል። አቤት ፈገግታው አቤት ከነንትና ጋር እና IMF ሰዎች ፈገግታው በቃ አብረው ከነ የፈረንሳዩ ሰውዬ ሲመጣ መሪው አይታችሁታል እንዴት እንደሚያቀው ከፍ እንዴት እንደሚያደርገው እንደዛ አይነት ማለት ነው። እና ከዛ እነኛን የሚያነክሱ በሴኔጋልን ከችግር ለማውጣት ሰውነታቸውን ሁሉ የገበሩ ማለት አምፑቲ የሆኑ የተቆረጡ በፈረንሳይ ጥይት የተመቱ ምናምን እነኛ በሙሉ እያነከሱ ምናምን ከፈረንሳይ ተጠርገው ከሴኔጋል ዋና ከተማ ተጠርገው ወደ ገጠር እንዲሄዱ ሪሞት ፕሌስ ነው። ምክንያቱም ለአይኑ አስጠሉት። እንደዛ አይነት ታይም ሆነ። አሁንም እኛ ሀገር እየተደረገ ያለው እንደዛ ነው። በመጨረሻ ግን በፊልሙ መጨረሻ እንደው ለማጠቃለል በፊልሙ መጨረሻ ዛላ ማለት ቃሉ ራሱ ፊልሙ የተሰየመበት ስም ዛላ ማለት ዘከርስ ማለት ነው። እርግማን ማለት ነው። እና በመጨረሻ ይሄ ሰውዬ እግዚአብሔር በሚቀጣው አይነት ሁኔታ ይቀጣውና ፊልሙ ስታዩት ታዩታላችሁ። I don't want to spoil it for you። በመጨረሻ በእንትኖቹ ህዝቡ ይቅር እንድንል አሉ። ይቅር እንድንል በባህላችን መሰረት የተበደሉት ሰዎች በሙሉ ድሃዎቹ እነኛ ከከተማ የተጠርገው የተባረሩት በሙሉ እነሱ አንተ ልብስህን አውልቀህ በመካከል ቁጭ በልና ሁሉም ከውስጣቸው ፔናቸው ስቃያቸው እንዲወጣላቸው አንተ ላይ
ይጥፉ በቃ እና ከዛ በኋላ ይቅር ይለዋል ተብሎ ፊልሙ ሲጨርስ እንደዛ ነው። ይገርማቸዋል። አክ እያሉ ይቅርታ ግን በቃ እየተፉበት ፊልሙ ያልቃል እና አስተማሪ እንዲሆን ነው። አሁን እኛ እንደዛ እናደርግ እያልኳቸው አይደለም፣ ወይም እንደዛ መሆን አለበት እያልኳቸው አይደለም። ግን አሁን በሚታየው ነገር ልባቸው እንደ ፈርዖን እንደ አልማዝ ደንድኖ ማለት ነው። አሁን ምንም አይመስላቸውም። የድሃው ፔይን የድሃው ስቃይ ዛሬ ልጆች ርቧቸው ትምህርት ቤት 3 በቀን ስለማይመገቡ ትምህርት ቤት ሲደርሱ ፌንት የሚያደርጉ ልጆች ባሉበት አገር ማለት ነው። አሁን እነሱ ሌላ አይነት ፊልም ላይ ናቸው፣ ሌላ እንትን ላይ ናቸው እና ቴብል ኦልዌይስ ተርንስ ቴብሉ ይዞራል። ከበፊቶቹ ቢማሩ ኖሮ ዛሬ አገራችን እንደዚህ የእኛን ሀገር የመሰለች በሁሉ ነገር እግዚአብሔር ያደላት ሀገር እነሱ ማንም ውረዱ ወይ ተነሱ ምናምን ባላላቸው ጊዜ ተወደው በተመረጡ ሰዎች ዛሬ ትልቅ ስራ ሰርተው እኛንም ራሳቸውን ማስከብረው በታሪክ ተወስተው ሐውልት ቆሞላቸው በፍቅር ኖት እነሱ ፈልገው የሚያቆሙት ሐውልት ሳይሆን ልጆቻቸው የሚኮሩባቸው ሆነው ለወደፊቱ እንትና የሚባል መሪ እኮ እየተባሉ የሚዘከሩ ይሆን ነበር። አለመታደል በጣም ያሳዝናል። ለማንኛውም ይሄንን እንደው አረዘምኩት። ከዚህ ጋር ቢታይ መልካም ነው። ግፈኛ መንግስት ማለት ይሄ ነው እንግዲህ ግፈኛ መንግስት ትክክል። ግን ቴብል ኦልዌይስ ተርን ይብላኝ ለነሱ። ለማንኛውም በመቀጠል በሌተስት አፕዴት ብዙም የለንም። ሌተስት አፕዴት ትንሽ ነው። ይህንን እንደው በአንክሮ ማየት አለብን። አሁን እንግዲህ ዶናልድ ትራምፕ መንግስት አሁን ኢሊጋል የሚላቸውን ወንጀለኞች ናቸው ኢሊጋሎች በቃ የባይደን መንግስት በቴምፖራሪ ቪዛ ያስገባቸው በሙሉ ብዙዎቹ መመለስ አለባቸው ብሏል። በዚህ መሰረት የመመለሱን ወደ አገራቸው ሳይሆን ማለት ነው ወደ አገራቸው ሳይሆን ወደ ኤልሳልቫዶር ዲፖርት እያደረገ ነው። ቬኔዙዌላኖች ናቸው በብዛት እንደምታየው ቬኔዙዌላ ናቸው። ቬኔዙዌላና ኤልሳልቫዶር የተለያየ ሀገር ነው እና ምንድነው የኤልሳልቫዶር መንግስት እንግዲህ ገንዘብ ተቀብሏል። ልክ የሩዋንዳው መንግስት እንደተቀበለ የትራምፕ ጓደኛ ነው። የኤልሳልቫዶር መንግስት ወዳጅ ነው። የተወሰነ ጊዜም ራሱ ገንዘብ ሰጥቶታል። በዚህ ምክንያት አሁን ትልቅ ጓንታናሞ አይነት ፕሪዝን በኤልሳልቫዶር ተመስርቷል እና በአውሮፕላን ስንት አውሮፕላን ነው እየከተተ መላክ ጀምሯል። ይሄ ነገር አሁን እንዲህ በዚህ የተጀመረ እንጂ ይሄ ነገር አካሄዱ በጣም አሳሳቢ ነው። ምክንያቱም የፍርድ ቤት የአሜሪካ ፍርድ ቤት ይኸው እንደምታነቡት ኖ ይሄ ትክክል አይነት አይደለም። እነኚህ ሰዎች ምንም ክሪሚናል መሆናቸውን ወንጀለኞች መሆናቸውን አንዳንዶቹ እንደውም ይገርማቸዋል ግሪን ካርድ ያላቸው ናቸው መሆናቸውን እኛ አላረጋገጥንም። ስለዚህ አሁን ጀስት አይደለም። እነኚህ ሰዎች ግማሾቹ ልጆች አሏቸው፣ ሚስቶች አሏቸው። ጀስት ቢኮዝ አንተ ስለፈለክ የፍርድ ቤትን ትዕዛዝ እምቢ ብለህ ፕሬዚዳንትን ብትሆን ልትልክ አይገባም። ሁሉ ፕሬዚዳንት ከህግ በታች ነው። ይህ ደግሞ ገና ማርሻል ሎ ወይም ፖሊስ ስቴት አልታወጀም። ስለዚህ ለምን ታደርጋለህ ሲባል ትራምፕ የራሳችሁ ጉዳይ ቪዲዮ ልናጫውተውም ምክንያቱም ከባድ ስለሆነ በአሁኑ ወቅት እንደምታውቁት የራሳችሁ ጉዳይ ብሎ በሁለት ነው 3 ፉል ኦፍ አውሮፕላን ኦፍ ፒፕል ወደ ኤልሳልቫዶር ልኳል። ይሄ በጣም አሳሳቢ ነው። ነገ በዚህ ከቀጠለ ወደኛ ሀገር ሰዎችም ሊሄድ ይችል ይሆን? ምክንያቱም ወገኖቻችን በዛ ነው ያሉት በአሜሪካና አንዳንዴ ቴምፖራሪ ቪዛ ኖሯቸው ወይም ግሪን ካርድ ዜግነታቸውን ሳይቀይሩ ያሉ አሉና more than 200 Venezuelans alleged by the White House to be gang members alleged ነው የሰመረበት have been deported from US to Supermax prison in El Salvador። እንግዲህ ሌላ ሀገር ለምን ወደ ቬኔዙዌላ ልካቸው? አያችሁ ቬኔዙዌላ አሁን እኮ ህዝቡ እየጠየቀ ያለው ቬኔዙዌላ ወደ ሀገራቸው ላካቸው ለምን? ኤልሳልቫዶር ፕሪዝን ወንጀለኛ መሆናቸው ሳይረጋገጥ
እንደዚህ እንዴት ሊሆን ይችላል? ከዛ ፍርድ ቤት ዳኛው ስሙ ተጠቅሷል። የኤልሳልቫዶርን መንግስት ኖ ባይሁ ኮርክሩክ እነኝን ሰዎች መልሳቸው ሲባል ኡፕሲ ነው ያለው ሰውየው የኤልሳልቫዶሩ ኡፕሲ ዘቭ ኦልሬዲ በቃ ደርሰዋልና ዜርዝ ነቲንግ ዊ ካን ዱ በሚል መልስ መልሷል ማለት ነው። እና ማፕ ላይ ስትመለከቱት ወገኖች ቬኔዙዌላን ተመልከቱት፣ ኤልሳልቫዶር ተመልከቱ። 2575 ኪሎ ሜትር ርቀት ነው፣ ሌላ ሀገር ነው። ስለዚህ አሁን እንግዲህ እርግጥ ነው አሁን ኖርዝ አሜሪካን እንደ አንድ ኮንቲኔንት አድርገን እንደ አንድ ግሬተር አሜሪካ ፕሮጀክት አድርገው ትናንትና በተነጋገርንበት ስለሚሰሩት ወደፊት አንድ ላይ ያው በፈቃደኝነት ሊጠቀለሉ እንደሚያስቡ የታወቀ ነው። ምክንያቱም ፓናማንም አሁን ጠቅልለውታል። ጀስት ማተር ኦፍ ታይም እና ይመጣልና አሳሳቢ ነገሮች እየመጡ ነው፣ ማየት አለብን ለማለት ነው። በዚሁ ወደ ዛሬው ወደ መጣልበት እንግዲህ ወደ ተሰባሰብንበት መረጃ እንሂድ። ቬሪ ኢምፖርታንት ዲስ ዋን የቺፑን ጉዳይ እያጣደፉት ነው እየተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾች ነው። እግዚአብሔር የተመሰገነ ይሁን። በዚህ ሁሉ ቁጥር በዚህ ሌሊት ስለገባችሁና ኤሶፕ ኢትዮጵያን የተመለከታችሁ በሙሉ ከልብ አመሰግናለሁ። እግዚአብሔር ይስጥልን። መሰባሰባችንን እግዚአብሔር ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። አዎ እንግዲህ ከዚህ ጋር ነው ፕሮባብሊ አሁን ምንድነው ይሄ ሁሉ ነገር ከምን ጋር ነው የሚሄደው? እዚህ ጋር እድል ኢትዮጵያ የሚባል እንትን ስም ፕሮባብሊ ይሄንን ነገር እንግዲህ ወደፊት አሁን ከዚህ ጎን ለጎን ዛሬ ከምንነጋገርበትም ጋር ታዩታላችሁ። ቺፕ ኢምፕላንትን ወይም ዲጂታል አይዲ ቀጥሎም ቺፕ ኢምፕላንት ትክክለኛ ቴሮሪስት ያልሆነ ወይም ክሪሚናል ያልሆነ ሰው ማሳያ ነው ብለው ደጋግሞ ስለሚናገሩ እኛም መንግስት እየተናገረ አይደለም። ነገ እንግዲህ ስደተኛውን በአሜሪካም በእንግዲህ በአውሮፓም በሌላውም ዓለም ያለውን እንዴ አንተ ክሪሚናል ካልሆንክ ትዝ ይላችኋል በ9/11 ጊዜ ምን ያስፈራል? ክሪሚናል ካልሆንክ ምን ያስፈራል? አድርግ ቺፕ ይቀበርልህ የሚልበትን ነገር ከዲጂታል አይዲው መጀመሪያ ከዛ በኋላ ወደዛ የሚሄዱበትን ነገር ምክንያቱም ዲጂታል አይዲው ከትንሽ ጊዜ በኋላ እዛ ሁሉ ዳታችንን ሰብስበው እዛ ውስጥ ከከተቱ በኋላ ሰሞኑን ስንነጋገር እንደነበረው ከዛ በኋላ የሚሆነው ነገር ኮንትሮሉ በእኛ እጅ ላይ አይሆንም። ምክንያቱም ዳታችን ሁሉ እነሱ እጅ ነው ያለው ማለት ገንዘባችን ሲቢዲሲ በሚሆንበት ጊዜ ሴንትራል ባንኪንግ ዲጂታል ከረንሲ በሚሆንበት ጊዜ የወረቀት ብር ስለማይኖር አስባችሁታል። ከዛ በኋላ እነሱ ናቸው በገንዘባችን ላይ የሚወስኑት፣ በንግድ ፈቃዳችን ላይ፣ በመንጃ ፈቃዳችን ላይ፣ በጤና ዳታችን ላይ፣ በሁሉም ላይ እነሱ ስለተረከቡን እሺ ብለን ስለሰጠናቸው የዛን ጊዜ እንደዛ ነው እና በመኖሪያ ፈቃድም ዙሪያ ዲጂታል አይዲው ከመጣ በኋላ ያን ስቴፕ ካለፍን በኋላ እነሱ ማንንም መተው በግድ አያደርጉም። ይቅርታኛ ካሁን በኋላ የምንሰራው በቺፕ ኢምፕላንቱ ነው፣ በዲጂታል አይዲው እኮ ቀረ እና ስዛብትዩ እንግዲህ በሀገር ውስጥ በምትኖርበት ጊዜ ህጉን ማክበር አለብህ ምናምን በሚልና አስባችሁታል። ሰርታችሁ ገንዘባችሁ የወረቀት ገንዘቡ እንግዲህ የለም በዲጂታል ተደርጎ ሲቀመጥ እና ከዛ በኋላ አሁን ደግሞ በቃ ዲጂታሉ ወደ ቺፕ ኢምፕላንት ነው አብሮ ኮኦርዲኔት አድርጎ የሚሰራው በሚባልበት ጊዜ ዮሐንስ ራዕይ ምዕራፍ 13 በእውን በቀላሉ ለመፈጸም የተባለውን ነገር ይቀላችኋል ማለት ነውና ታዲያ ከዛ ጋር በተያያዘ ነው። በጣም ጥሩ አድርገህ አይተልኛል ወንድሜ። እንግዲህ ታስታውሳላችሁ ከዚህ በፊትም ዘግበናል። አምሹር እናንተም በዜና ማሰራጫ አይታችሁታል። ይሄ የስታርጌት ኤአይ ፕሮጀክት 500 ቢሊዮን በጣም ትልቅ ገንዘብ ወገኖቼ ዶላር ትራምፕ በሁለተኛ ተርሙ ከመጣ በኋላ ተደርጎለት ፊውቸር እንግዲህ የአሜሪካ ፊውቸር ነው ወደፊት የሚለውን ያደረጉ ከነኚህ ውስጥ በጣም የገረመኝ እንደውም ፕሬዚዳንት ትራምፕ እኛ የሚገርሞት ነገር እኮ በክትባት
በቀራ አሁን በኤአይ አይነት ክትባት በኤም ምናምን እንግዲህ መጥባት ስለማይፈቅድልን ነው እንግዲህ ፕላትፎርሙ በዛ ካንሰርን ምናምን ሁሉ የምናድንበት ለእያንዳንዱ ሰው ቴይለርድ የሆነ ክትባት እንሰራለን ካንሰርን ሌሎች በሽታዎችን ለማጥፋት እያለ ሲናገር ለማስጎምጀት ሰውን ብዙ ነገር ሲናገር እንደነበር ሁሉ አድምጣችኋል። ይህም እንግዲህ የፕሮጀክቱ የስታርጌት ኤአይ ፕሮጀክት አንደኛው መንፈስ ነው እና አሁን ይህንን ታዲያ ቀጥለውበት በጣም ጥድፊያ ላይ ናቸው። በጣም ይገርማልና እንቅልፍ ነስቶኝ ኦልሞስት ከሰዓት በኋላ ይህን ነገር እየመረመርኩት ሆኜ እስኪ ለምን አቆይባቸዋለሁ መረጃውን በቶሎ ልስጣቸው በማለት ነው የገባሁትና እንግዲህ ቪዥናቸው የዛን ጊዜ ይህንን $500 ቢሊዮን ሲያስቀምጡ ቪዥኑ አሜሪካን በዲጂታል በአርቲፊሻል ኢንተለጀንስ ቀዳሚ ለማድረግ ዓለምን የምትመራ ለማድረግ ብሎ ነበር። ከዛ ያው ከቻት ጂፒቲን ደግሞ የሚበልጥ ደግሞ ቻይናዎች ሰሩና ትንሽ ተቀይመው ነበር። ለማንኛውም ግን ይህንን መንገድ እንግዲህ ያው ኤለን መስክ የኤፊሽንሲ ሚኒስትር ተደርጎ የተቀመጠበት ምክንያት ራሱ ግልጽ ስለሆነ ይህንን በጣም እየገፉበት ነው። ታዲያ በሚገርም ሁኔታ አሁን ዛሬ በዛሬው ቀን ዛሬ 24 አይደለም ከሁለት ቀን በፊት ከአንድ ቀን በፊት አሁን ስለነጋ ነው ከአንድ ቀን በፊት ትናንትና ማለት ነው ዘ ኢኮኖሚስት እንግዲህ ትልቅ መጋዚን ነው። ዘ ኢኮኖሚስት ዘ ራይዝ ኦፍ ዘ ሱፐር ሂውማን በሚል በጣም ድንቅ የሆነ አርቲክል አውጥቷል እና እኔም ያው እናንተም ምክንያቱም ይሄ አርቲክል ዘ ኢኮኖሚስት ዝም ብላችሁ እንትን ማለት አትችሉም። ላንበበው ብትችሉ በታይትል ደረጃ ያስቀምጥና ከዛ በኋላ ያው ሰብስክራይብ በማድረግ አለባችሁ። በአመት ወደ 200 ምናምን ይላልና እሱን ደግሞ ሰው እንዲህ ባያለበለዛ ውድ ነው በወርም ራሱ ቢከፈል እና እሱን ማድረግ ብዙ ሰው ስለማይፈልግ እኔ በድምፅ አውርጄዋለሁና እናንተ መስማት ትችላላችሁ። አርቲክሉን አሰማችኋለሁ የተወሰነ ድረስ እና አስቀምጣለሁ ቴሌግራም ላይም ደግሞ ሊንኩን እና የሰው ልጆችን እግዚአብሔር ከፈጠረው ስጋና ደም በተጨማሪ እንዴት እንሃንስ እናድርገው በሚል እየሄዱበት ያለውን መንገድ ዘ ኢኮኖሚስት በደንብ አድርጎ በጣም የሚገርም አርቲክል ጽፏል እና በጣም የገረመኝ ነገር ፍሮንት ከቨሩ ራሱ በጣም ይገርማል ወገኖች። እንደምታዩት እንግዲህ ከኋላ ከፊት ለፊት ያለው እንደ ሮቦትና ማሽን የሆነ ሰው ነው። ከኋላ ደግሞ እንግዲህ መጣመርን ነው ማለት ብረትና ሸክላ አንድ ላይ መሆንን ነው የሚያሳየው። ይሄ ደግሞ የሚሆነው ብሎ የያዘውን መርፌውን ታያላችሁ ሲሪንጁን ይዞ በዚህ አይነት እንግዲህ ውስጣችሁን እንቀይራለን። እንደገና ደግሞ በፕላግ የምትደረጉ እንደ ሮቦት ማለት ነው። እንደዚህ አይነት ትሆናላችሁ። በዚህ አይነት መንገድ የተሻለ ሰው ይመጣል ብለው በፊት ለፊት ማለት ነው ወገኖቼ እያሳዩን ይገኛሉ። እሱ ብቻ ሳይሆን እስኪ እናዳምጠውና በተቻለ መጠን እየተረጎም እናንተም እያዳመጣችሁ አርቲክሉን እስከተወሰነ እንዳለ ሙሉውን ግን አስቀምጥላችኋለሁና ኢትስ ጀስት ፋሲኔቲንግ በጣም ይገርማል። ኦኬ ዘ ኢኮኖሚስት በጋዜጣው ያለውን አርቲክሉን ነው የምታነበው ሴትዮ። ምክንያቱም ማየት ለተሳናቸው ሰዎች አርቲክል ማንበብ ብለው ያንትን ያሉትን እኔ ዳውንሎድ አድርጌዋለሁና እናዳምጥ እስኪ። Leaders. Rise of the superhuman. The idea of upgrading humans holds plenty of promise. ስለዚህ they want to upgrade humans እንግዲህ አፕግሬድ እኛ የምናውቀው ድሮ አፕግሬዲንግ ኮምፒውተር አፕግሬዲንግ ምናምን ነው እንጂ አፕግሬዲንግ ሂውማን እኛ እናውቅም። በጣም የሚገርም ነው። አሁን አንዳንድ ሰው ይህን ስታወሩለት ኧረ በእናታችሁ ኮንስፓይሬሲ ቲዮሪስት ነው ምናምን የሚላችሁ ሰው ድሮ አዎ መቆም አለበት። ምክንያቱም አሁን ያለንበት በጣም ላይ ለልጆቻችን ህይወት በጣም ያሰጋኛል። እግዚአብሔር ይርዳን። በጣም ይህን ክፉ ዘመን ያሳልፍልን እንጂ ከባድ ዘመን ነው። ለእኛም ራሱ እንኳን አሳሳቢ ነው እንኳን ለልጆቻችንና ተመልከቱት። Realizing it will mean driving out the cranks.
Brian Johnson wants to live forever. The American businessman pops 100 pills a day, never eats after 11 a.m., and obsessively monitors dozens of his body's biomarkers. አሁን እንግዲህ ሀብታሙ ምናምን እንደምታውቁት ያው መሞት የለብም እንዴ ይባላል እንዳይሞት ያው ማአት አይነት ኪኒን ምናምን እየዋጠ ነው የቫይታሚኖች ምናምን እንደዚህ የሚያረግ ኪኒን ይውጣል ብዙ ሰው እዚህ ሀገር በተለይ ሰልጠነ የሚባለው ሀገር እንደዚህ ነው ግን የሚገርማችሁ አሁን ይሄ በቂ አይደለም እያለ ነው አርቲክሉ አሁን የሚሄዱበት መንገድ ይሄ ሁሉ አይሆንም እነ ፒተር ቴል እነ ኤለን ሞስክ የሚናገሩት ነገር አሁን ይሄ በቂ አይደለም ለዘላለም መኖር ትፈልጋለህ ለረጅም ዓመት መኖር ትፈልጋለህ ሞትን ቢት ማድረግ ማሸነፍ ትፈልጋለህ ለምን ግማሽ ሰው ግማሽ ማሽን አትሆንም የሚለውን እየሄዱበት ነው ተመልከቱ እንግዲህ The goal, as he will tell anyone who asks, is not merely to live a few years longer. It is to vanquish death entirely. Eccentric? Undoubtedly. But as we report this week, Mr. Johnson is not alone. He's part of a growing movement that sees the human body as just another piece of hardware to be hacked, optimized and upgraded. In the name of human enhancement, Mr. Johnson and his fellows, who include Peter Thiel and Elon Musk, are exploring life extension, brain implants, and... ስለዚህ they're exploring life extension. እንግዲህ አሁን እድሜን ለማራዘም ኪኒን ከመዋጥ ለምን ብሬን ኢምፕላንት ቺፕ ኢምፕላንት ለምን አይቀበርላችሁም እያሉ ነው ይላል ዘ ኢኮኖሚስት ስሙ drugs that enhance mind and body. It would be easy to recoil from a project that's filled with cranks and has uncomfortable echoes of the eugenics movement of the early 20th century, but it would be a mistake to dismiss all forms of human enhancement. The idea that medicine should seek to augment the body, not just restore it to health when it goes wrong, has plenty of merit. ስለዚህ ይሄ እንግዲህ ቺፕ ኦግመንት የሆነ ለማድረግ ሰውነትን ብዙ አይነት ጥቅሞች አሉት ይሄንን ብለው ይዘረዝሩታል ማለት ነውና ቺፕ እንግዲህ የሚደረግበትን እኔ ሙሉን አሁን አላሳያችሁም ስለ ማልቲዚያን ቲዮሪ ምናምን ማአት ሄደንበታል ከዚህ በፊት እና አርቲክሉ ሰማፕ ስለሚያደርገው አስቀምጥላችኋለሁ እናንተ ዲስክሪፕሽን ላይም አስቀምጥላችኋለሁ በጣም ፋሲሊቲንግ ነው ትንሽ ታደምጡት ከደከማችሁ ብዬ ነው እና ትንሽ እንቀጥለውና ወይስ ወደ ሌላው እንቀጥል ደከመን ካላችሁ ላስቀምጥላችኋለሁ በራሳችሁ ታይም ማዳመጥ ትችላላችሁ ምን ይሻላል እስኪ ንገሩኝ አንድ ሰው ከነገረኝ ይበቃል ትንሽ መስማት ትፈልጋላችሁ ይሄኛውን እንቀጥል ወይስ ወደ ሌላኛው እንሂድ ይሄኛውን በራሳችሁ ጊዜ ታዳምጣላችሁ ምን ይሻላችኋል እየጠበኳችሁ ነው አንዳችሁ ጻፉልኝ ትንሽ ተሰሙ ወይስ እንቀጥል መስኪ ለተኛ ነው ያልኩት እስቲ ትንሽ ለስማ ትንሽ ስሚ ካልደከመሽ ይቀጥል ትንሽ ቀጥላል ኦኬ እሺ The key to maximizing the benefits and minimizing the risks will be to drive out the quacks and bring this rapidly growing project into the scientific mainstream. ስለዚህ ይሄ እንግዲህ ራፒድሊ ግሮዊንግ ፕሮጀክት ነው በፕሮጀክት ደረጃ ይሄንን ነው ያጣደፍኩት ነው ያልኳችሁ ለዚህ ነው አሁንና ይሄንን ቶሎ የሰው ልጅ በሙሉ እንግዲህ በቃ እነሱ አሁን ሌሎች አሁን ብዙዎቹ ከዚህ ዮሐንስ ራእይ ላይ መጽሐፍ ቅዱስ ላይ ተነግሯል ምናምን የሚለው ነገር በጣም ነው የሚያስቃቸው እኔ ወገኖች አንድ ወቅት ላይ እንትን መኪና ውስጥ እንትን ነበረኝ ነው ትልቅ መስቀል አለ ነበረኝና አንድ ጊዜ የምነግራችሁ ድሮ ነውና ፈረንጆቹ እንደዚህ በከስራም በኋላ ምናምን ማምደፍ ሰጣቸው አንድ ጊዜ አንደኛው እንዳለ አሌክስ must be joking አለኝ what is this ምናምን እና በጣም ነው የሚገርማቸው our belief እዛ ውስጥ በመስቀል ውስጥ መኖሩን እኛ ጥንታዊ ሆነን ሁሉ የሚመስለው አንዳንድ ፈረንጅ አለ በቃ በኋላ ቀር ስለሆነ ጌታችን እና የተነገረው የመስቀሉ ነገር ላመኑበት መዳኛቸው ለሌሎች ላላመኑበት ደግሞ ለሌሎች ሞኝነት የሚመስላቸው አሉ መጽሐፍ ቅዱስ ያለው በእውነት ነው አሁን በተመሳሳይ ሁኔታ የመጽሐፍ ቅዱስም ነገር አሁን ዮሐንስ ራእይ ላይ እንደዚህ ተቀምጧል ጌታችን እኮ አስጠንቅቆናል ምናምን ብትሏቸው እነኚህ ሰዎች ምንም what are you talking about ነው የሚሉት እነኚህ ሰዎች እና
ይሄንን እንደዚህ ብለው ልጆቻችንን በእንደዛ አይነት አስተሳሰብ ውስጥ እንዳይማጉዳቸው ነው መጠንቀቅ ወገኔ A wannabe superhuman has a large menu of techniques to choose from. Some of the options are already to be found in medicine cabinets. The drug metformin, for instance, has been prescribed to diabetics for decades. In mice, at least, it seems to extend lifespans. Those results have not been confirmed in humans, but is... አሁን እስካሁን የተናገረችው እንዴት ላይፍን ለማራዘም ቺፑ ኢምፕላንቱ እንዳለ ሆኖ ኦግመንትድ ሪያሊቲ ሰውነትን ኦግመንት ለማድረግ እሱ እንዳለ ሆኖ ከዛ ደግሞ በተጨማሪ አሁን ላይፍ ለማራዘም ብለው በዚህ በፊት ማሳይቻለሁ ደማቸውን የልጆች ደም ትራንስፊውዥን የሚሰሩ አሳይቻቸዋለሁ እንደውም አንደኛው የልጁን በስማም በጣም እኮ ነው የሚዘገነው አባትየው አያትየው የልጁን አባት ደግሞ ልጁን እንደዛ እንደ አይነት ነገር ደም ትራንስፊውዥን ያደረጉ በቃ ያንግ የሆኑ ኤኮ ቫምፓየርነት እኮ ነው ራሱ እና አሁን ደግሞ ሴትዮዋ የምታወራው ለዳያቤቲክስ የሚሰጠው ምናምን የሚባል ኪኒን ራሱ ብዙ ሰዎች ዳያቤቲክስ ሆኖ ሳይሆን ልጅ ለመሆን በቃ ሞት እንዳይቀድማቸው ለማድረግ ይሄንን ኪኒን ይውጣሉ ያለች ነው ግን ይሄ ሁሉ ከዚህ ሁሉ ለምን ወደ ቺፑ አትሄዱም ነው ስሙ እንግዲህ Methuselahs, including Mr. Johnson, are taking it anyway. Ritalin, prescribed to treat attention deficit hyperactivity disorder, and testosterone, the chief male sex hormone and a powerful anabolic steroid, are claimed to be nootropics, drugs that boost cognitive performance. Other chemicals are less familiar. Nicotinamide adenine dinucleotide, better known as NAD+, is vital. ይህን ሁሉ ነው የሚወስዱት ታላችሁ እነኚህ ሁሉ ላለማርጀት ቤታ ላለማርጀት ላለመሞት ይህን ሁሉ ነው በቃ ግሮይንግ ጎልዲንግ ግሬስ ምናምን ነገር የለም እና በጣም ነው የሚገርመው ምክንያቱም ለነሱ ከሞቱ በኋላ በቃ እዚሁ ነው መንግስተ ሰማያት የሚቀጥለው ሌላ ዓለም የሚለውን ነገር እንደ ሞኝነት ቆጥሮታልና የሚያሳዝነው ለዚህ ነው Cellular metabolism. Not only is it supposedly a nootropic, it allegedly has anti-aging properties too. Adventurous biohackers can do more than pop pills. They might travel to Prospera, a lightly regulated place in... የኛውን ስሙ በጣም ነው የሚገርመው አሁን ብዙ ሰዎች ይህንን ኪኒን ምናምን ይወሳስዳሉ ለምን ግን አድቬንቸረስ የሆነ በቃ አሁን ደግሞ መሞከር በቃ ደፋር የሆነ ጀግና የሆኑት ሰዎች ግን ኪኒን አይደለም የሚወስዱት ምን ነክቷቸዋል አድቬንቸረስ የሆነ ከዚህ በፊት እንግዲህ አሳይቻቸዋለሁ ማን ነው ባራክ ኦባማ ስፖንሰር ያደረገው ያውን በኤፊሽንሲ እንትን ጋራ ሚኒስትርነት ከኤለን ሞስክ ጋራ አብሮ የተመረጠውን ሶዬ ታውቃላችሁ እሱ ሶዬ የጀመረው ፕሮጀክት አለ አሁን እንግዲህ ምንድነው መለስ ብላ ታንብብልን አንዴ ስማት ኦኬ ስሙ እዚህ ጋር more than pop pills. They might travel to Prospera እንግዲህ በውስጥ ጄኔቲካሊ ሞዲፋይድ አድርገው የሰው ልጅ እንደ ቺፕ ምናምን ጨምረውበት ጄኔቲካሊ ኢንጂነር አድርገው ረጅም ዓመት እንዲኖር የሚያደርገውን አሁን ኤፊሽንሲ ሚኒስትር ተደርጎ የተሾመው ሰውዬ ስሙ ጠፋኝ አስቀምጡልኝ በአይዲያ ሩም ላይ እሱ ሰውዬ የሚሰራበትን ይሄንን ሁሉ መንገድ ይሄዱ ሁሉም እንግዲህ መጨረሻ ወደ ቺፕ ኢምፕላንት የሚሄደውን ማለት ነው እንግዲህ ሐሳባችሁን ተመልከቱ Lightly regulated place in Honduras, founded with help from Mr. Teal. There they can have genes inserted into their cells to try to get their body to make more of a protein called follistatin. The clinic says that this will promote muscle growth and lengthen telomeres, chemical caps on the ends of chromosomes that shorten with age. A still more drastic choice is the brain-computer interface, or BCI. ስለዚህ ከዛ ደግሞ በጣም የደፈረ ደግሞ BCI, brain computer interface, which is the chip. የበረታ ደግሞ ቺፑን ያስደርጋል እና አርቲክሉ ያስቀምጥላቸዋለሁ በጣም ነው የሚገርመው እና በአሁኑ ወቅት ወገኖች በፊት ለፊት እየነገሩ ነው በቃ አሁን ምንድነው በስትሪቱ አነጋገር እየጀነጀኑ ነው የሚባለው እየጀነጀኑ ነው እያግባቡ ነው በቃ አሁን እንደዚህ ነው መሞት ትፈልጋለህ እንዴ አትፈልግም ማለት እንዴ ረጅም ዓመት በሰላም በጤና ለመኖር ቺፑን ያሉ ነው እና በዚህ ጋራ ማግባባቱም አለ
ለዚህ ነው this is why እነ ኤለን ሞስክ እና ያኛው ህንዱ ሰውዬ የተቀመጠበት ምክንያት ኤፊሽንሲ ሚኒስትርስ ተባሉት ሁለቱም በዚህ ጉዳይ ላይ ስለሚሰሩ ነው የሰው ልጅን እንዴት አድርገው በክትባቱም ይሁን በዳይሬክት ቺፑንም እንዴት አድርገው ያደርጉበት ብሬን ኢንተርፌስ እንግዲህ የተባለው ቺፕ ነው በጣም ነው የሚገርመው ስንቀጥል ታዲያ ወገኖች በጣም የሚገርመው እንግዲህ ቺፕ ምንድነው ስትሉ ያው ከበፊትም ጀምሮ ኒውሮሊንክ የኤሎን ሞስክ መስሪያ ቤት ነው ካምፓኒ ነው እቺን ቺፕ እንግዲህ ጭንቅላት ላይ ብታደርጉ በጣም ስማርት ትሆናላችሁ አትሞቱም ምክንያቱም ይሄ ስጋ እንኳን ደክሞ እንኳን ወደ ሞት ቢናፍቅ ግማሻችሁ ነው በቃ ሮቦቲክ የሆነ ቦዲ ይኖራችኋል ግማሽ ማሽን ይሆናችሁ ምክንያቱም ነፍስ ማለት እኮ ሌላ ነገር አይደለም ኮንሺየስነስ ነው እኛ ደግሞ ኮንሺየስነስን ሃክ ማድረግ እንችላለን ስለዚህ ያንን ለዚህ ነው አሁን ምንድነው መሰራችሁ ወገኖች እንዳለ አሁን ጠቅላላ ስታደርጉት ይሄ አሁን ከትክክለኛ እምነት የወጣው በሙሉ ያውን ቡሊጎጋው ምናምን ኮንሺየስነስ አይነን ጨፍነ ምናምን ታንሳፈ ከዛ በኋላ ታይም ትራቨል ታረግና ምናምን ትመጣለ ምናምን እየተባለ አጋንንቱ የሚመክረው ምክር ማለት ነው ሁሉም it all comes into place the same thing አሁን ለዚህ ነው በአጋጣሚ አይደለም አሁን አነቃቂ ምናምን ተብሎ በአለም ላይ ይሄንን ህዝቡን እንትን የሚያርጉ ሰዎች ብታምኑም ባታምኑም ሁሉም ከአንድ ከዲያብሎስ እንትን የተቀዳ ትምህርት ነውና የሰው ልጅን ኮንሺየስነስ በቃ አሁን ሃርቨስት ይቀመጥልሃል የሆነ ቦታ ከዛ ምን ችግር አለው በቃ ያንተ ከዚህ ከስጋና ከአጥንት ጋር ነው እንዴ አንተ ማለት እኮ ኮንሺየስነስን ደግሞ ነፍስኛ ምን ነው በቃ እሱን ደግሞ የሆነ እንትን ላይ በኮምፒውተር ላይ ሃክ ተደርጎ ይቀመጣል ይሄኛው ሲደክም ያኛው ይደረግላል አሁን ደግሞ እሱም ደግሞ አይደለም አንተ ብረት ደግሞ ከደበረ አሁን ሲንቴቲክ ባዮሎጂን በመጠቀም ኦልሞስት እኮ ማምረት ተጀምረናል አሁን እኮ ጅም በላቦራቶሪ ምናምን ስለዚህ ፎርኤቨር መኖር ነው የሚቻለው ምንትን የሚባለው ምናምን እያሉ ሰውን የማያግባቡበት ነገር አብሮ ነው ከዚህ ጋር እንግዲህ እና ስለዚህ ጉዳይ ታዲያ እችኛዋን ነገር ላሳያችሁና ወደ ዋናው ከመሄዳችን በፊት ኤሎን ሞስክ ቅርብ ጊዜ በፊት ሲጠየቅ እንዴት ነው ኤአይ እዚህ ደረጃ አሁን የሚባለው ላይ ፊው ይርስ አለን 10 ዓመት ምናምን ይኖረናል ተብሎ ሲጠየቅ እንግዲህ ማለት ትችው ሰው ቺፕ ለማስገባት ኤአይ ቴክ ኦቨር አድርጎ ዓለምን ተቆጣጥሮ በእነሱ አሁን በሚፈልጉት መንገድ ዓለምን ለመምራት ምን ያህል ጊዜ አለ እንደ 10 ዓመት ምናምን ይኖረናል ምናምን ተብሎ ሲጠየቅ የተናገረውን ነገር እናዳምጥና እንመለሳለን እስኪ In 10 years how is life going to be different because of AI for just a normal person? Well, 10 years is a long time. In 10 years, probably AI could do anything better than a human can, cognitively. ስለዚህ 10 ዓመት በፍጹም አይሆንም ማለት 10 ዓመት በጣም ብዙ ነው አለ እና አይነት በ10 ዓመት ከሞላማ በቃ ኤአይ ሂዩማን በ10 ዓመት ውስጥ የሂዩማንን ነገር ሁሉ ተቆጣጥሮ ከሰው በላይ ሆኖ በቃ የበላይ ይሆናል እያለ ነው ስለዚህ ከዛ በፊት ነው Probably almost, I think in 10 years, based on the current rate of improvement, AI will be smarter than the smartest human. Yeah. There will also be a massive... በምድር ላይ አለ ከሚባለው ስማርት ሰው በላይ ነው የሚሆነው እንግዲህ AI ስለዚህ of robots. So humanoid robots. By the way, I got to ask, how come your robots look so much like the creepy robots from iRobot? Was that intentional or just... I was hoping he was going to say, yeah, just to mess with you. It's not meant to look like any prior robot. And we'll iterate the design. You'll be able to have... A lot of the robot parts are cosmetic. You'll be able to switch out the kind of snap-on cosmetic parts of the robot to make it look like... Thank you, Dave 001. Vivek Ramsway, Ramsway, yeah, እሱ ሰውዬ ማለት ነው ኤፊሺየንሲ ማኔጀር ተደርጎ የተሾመው ከኤሎን ታንክ ዩ something else if you'd like. So there will be ultimately billions of humanoid robots. All cars will be self-driving. In 10 years? In 10 years, probably
90% of miles driven will be autonomous. Huh. Wow. That fast? Yeah. ሰዎቹ ራሳቸው ገርሟቸዋል ዛት ፋስት ይላሉ Probably 50% of all miles driven will be autonomous. Now, if AI will be smarter than any person, how many jobs go away? ይሄኛውን ስሙ እንግዲህ አንተ እንደምትለው AI ከሰዎች በላይ እንትን በሚሆንበት ጊዜ አዋቂ ይሆናል የዛን ጊዜ የምትል ከሆነ ምን ያህል ሰዎች ስራ ይኖራቸዋል ወይ በኤአይ ይወሰዳል ሲባል የሚሰጠው መልስ በጣም የሚገርምና ማጨረረብ ነው ስሙ because of that and what do people do if you've got millions of people that are losing their jobs like that a lot of people are understandably freaked out about that ኦሬዲ የመንገድ እኮ ወገኖች ተጀምሯል አሁን ብዙ ሰዎች በዚያውን ሰልፍ ሰርቪስ ተርሚናል ምናምን ተብሎ በየሱፐርማርኬቱ በየባንኩ ምናምን ከተዘረጋ በኋላ ብዙ ሰዎች ስራቸውን አላጡ እነሱ ሰዎች አሁን ተዝናንተው ነው እንደሚኖሩት እነሱ ሰዎች አሁን እኮ ምንድነው የመንግስት እርዳታ ላይ ነው የሚኖሩት በእንግሊዝ ሀገር ለመጀመሪያ ጊዜ እንዳሁኑ ጊዜ ሆምለስ በተበራክቶ አይቻልም ብዙ ሰዎች በጣም እንትን ከመሆናቸው የተነሳ ፍራስትሬትድ ከመሆናቸው የተነሳ ዛሬ ድራግ እና አልኮል ዲፔንደንት ነው ብዙ ትዳሮች ፈርሰው ቤቶች ቤት ተበትኖ ትዳር ተበትኖ ልጆች በየመንገዱ ወደቁበት ሰዓት ካውራ ጉንፋን በኋላ ብዙ ነገር ተቀይሯል በጣም በሚያሳዝን ሁኔታ እነኚህ ሁሉ ኮንቬየር ቤልት ላይ የሚሰሩ የነበሩ ወይም ደግሞ ቼክ አውት ላይ የሚሰሩ የነበሩ ሰዎች ዛሬ በሰልፍ ሰርቪስ ተርሚናል ሱፐርማርኬቶች ምናምን ባንኮች ፖስት ኦፊሶች ታገንትን ተደርገው ስራ የላቸውም ጆብለስ ሆነዋል ብዙ ቦታ ይሄ ደግሞ እየቀጠለ ነው Well, goods and services will become as close to free. So it's not as though people will be wanting in terms of goods and services. So why is that? Why are goods and services free in an AI world or close to free? Well, you have, I don't know, pull it 10. እንግዲህ goods and services will be free ማለት አሁን እነሱ እንግዲህ ሰርቪስ አቅርቦት ሬስቶራንት ዌተሮች ዌትረሶች ምናምን ኤአይ ሪፕሌስ ይሆናሉ እንግዲህ ቼክ አውት ላይ ኤአይ ሆነዋል ሆስፒታሊቲ በኤአይ እንትን ይደረጋል ይሄ በሙሉ ፍሪ ይሆናል አቅርቦቶች ብዙ እነሱ የሚሰሯቸው ዝም ብሎ እንትኖች ራሳቸው እንግዲህ ፍሪ ይሆናል ስለዚህ ሰዎች ምን ያርጉ billions of robots that they will make you anything or provide any service you want for basically next to nothing. It's not that people will have a lower standard of living; they'll have actually a much higher standard of living. The challenge will be. እንግዲህ አስቡት አሁን ሁሉን ነገር አሁን ሰው የሚሰራውን የነበረውን በፋብሪካ ምናምን የሚሰራውን ሮቦቶች ይሰራሉ ከዛ በኋላ ሁሉ ነገር ርካሽ ይሆናል ወይ ፍሪ ይሆናል ምናምን ከዛ ሰዎች the standard of livingአቸው የተሻለ ይሆናል ግን ይሄ በምንድን ነው በ15 ሚኒት ሲቲ ከቤታቸው ነው የሚሰሩት ማለት እንደ ዕቃ እንሆናለን ማለት ነው ጥቅም ባይኖረንም አስቡት ሰው ልጅ እኮ እዚህ ጋር የረሳው ነገር ሰው ልጅ መስራቱ መቻሉ ነው እግዚአብሔር ሲፈጥረን መስራታችን ራሱ ነው ደስታ የሚሰጠን ሳቲስፋክሽን የሚሰጠን መስራት መቻላችን ነው ተሰርቶ ስለተሰጠን ብቻ ነው አሁን ለጊዜ ምን ስራ ባልሰራ ሁሉ ነገር ዝም ብሎ በቃ የአርቲፊሻል ነገር ብቻ አርቲፊሻል ጃንክ በበላ ምናምን ምግቤ ኪኒን ቢሆን የነ ቢል ጌትስ ገበያ የሚመጣ የጂኤም ሞዲፋይድ ብቻ እየበላው ቤቴ ሁሉ ነገር ቢሞላ መስራት ካልቻልኩ ከሰዎች ጋር ኢንተራክት ማድረግ ካልቻልኩ ሰው መሆን የሚያስችለኝ ነገሮች ማድረግ ካልቻልኩ ምንም እኮ is not worth living fulfillment how do you derive fulfillment and meaning in life how is Skynet real like you get the apocalyptic visions of AI በቃ ስካይኔት የሚባለው ፊልሙን እንደዛ አይነት ሊያመጣ ነው ይፈልገው አው how real is the prospect of killer robots annihilating humanity አስቀምጥላችኋለሁ anyway the prospect of robots killing human 20% ነው አስቀምጥላችኋለሁ እሱ ታላጣያችኋለሁ 20% የሰው ልጆችን ሊገሉ ይችላሉ ሮቦቶች ከፈለጉ የዛ 20% እኮ is huge ለማንኛውም እሱ ሌላ ሳብጀክት ስለሆነ እዛ ላይ እንሄድም ታዲያ ዛሬ እንግዲህ ላሳያችሁ የፈለኩት ወደዛ ልወስዳችሁ እንደ መንደርደሪያው ያዙልኝና ታዲያ ይሄን ነገር በጣም ገፍተውበታል አሁን በጣም ምክንያቱም ጊዜ ያጠራቸው ሁሉ ነው የሚመስለውና
በዛሬው ዕለት ጋዜጦች ይህንን ዜና ይዘው ምን ያልዘገበው ጋዜጣ የለም ወገኖቼ። ሁልጊዜ እንግዲህ በሰው ልጅ በችግሩ ነው እንትን የሚያደርጉት። ይህንን ደግሞ የቺፑን አጀንዳ ደግሞ ኤለን መስክ ከድሮም ጀምሮ የሚገፍበት አሁን ማየት ለተሳናቸው መስማት ለተሳናቸው ወይ እጃቸውን እግራቸውን መጠቀም ለማይችሉ ፓራላይዝድ ለሆኑ ሰዎች ብለው ነው። ግን እነሱን አይደለም ታርጌት የሚያደርጉት። እንደሚነግሩን እየፈጠሩት ያለው ዓለም ሁላችንንም ወደዛ መንገድ እንድንሄድ ነው። ግን የሰውን በቃ ይሁን እሰየው ቀጥልበት ለማስባል ይህንን ነገር የሚያተኩሩት ዲስኤብልድ የሆኑ ፓራላይዝድ የሆኑ እጃቸው እግራቸው የማይሰራ ሰዎች ግን አእምሯቸው ደህና የሆኑ ሰዎችን ኤለን መስክ የሰራው ይሄ የኒውሮሊንክ ቺፕ ጭንቅላቱ ላይ ይሄ ሰውዬ ላይ ተፈጠረና ለመጀመሪያ ጊዜ በሐሳቡ በማሰብ ዕቃዎችን ማንቀሳቀስ ጀመረና በጣም በቃ ኤለን መስክ በጣም ልደሰት ይገባል እያሉ እየተናገሩ ነው። እሱ ብቻ አይደለም ዜናዎቹና አንዳንዶችን ከፍታረ በጣም የሚገርሙ paralyzed man moves objects with his mind እንግዲህ በሐሳብ ነገሮችን ማንቀሳቀስ ያውን ለኛ ነው ታርጌት የተደረገው። እንዴት እንደዚህ አይነት ሲቹዌሽን ውስጥ ላሉ ሰዎች ብቻ አይደለም። በጣም እንዴት እያጣደፉት እንደሆነ በቴክኒክ የሁሉ ጋዜጣ በአንድ ቀን ዘግቧል። እንግዲህ paralyzed man moves object with his mind using Elon Musk Neuralink chip የሚገርም ነው። ያው እንደምታዩት ቢቢሲም ራሱ the man with mind reading chip የሚለው የተሳመረበት እንግዲህ ኤለን መስክ ቺፕ የሰውየውን አይምሮ የሚያነብ ነው። in his brain thanks to ኤለን መስክ ብለዋል። ለኤለን መስክ ምስጋና ይግባውና ቺፕ ገብቶለት የሰውዬ በሐሳቡ ነገሮችን የሚፈልገውን ነገር ማነቃነቅ ጀምሯል። አሁን እንግዲህ if we just from the outside ዝም ብለን ከራቅ ብለን ስናየው አሪፍ ነው እንዴ መስማም እሱ ነው አይተዋል ምናምን የሚል ሰው አለ። ግን ታርጌታቸው እነሱ በፊትም እንግዲህ እንዳሳየዋችሁ ቺፕ ቢገባለት የሰው ልጅ ቅድም የኢኮኖሚስት እንግዲህ እንትን አርቲክልን እንዳነበብ ነው የሚፈልጉት ረጅም መንገድ ነው። የዓለም ሕዝብ ሁሉ ቺፕ ተደርጎለት ተገጥሞለት የተሻለ ደረጃ እንዲደርስ አትሞቱም፣ ጤናማ ትሆናላችሁ፣ ጠንካራ ትሆናላችሁ፣ አስተሳሰባችሁ ይበለጽጋል ምናምን። በዛ ላይ እንደ ምንድን ነው የሚባለው እንደ ቢሃይቭ ሶሳይቲ ይፈጠራል። ክሪሚናል አይኖርም። ቢሃይቭ ሶሳይቲ ማለት ምንድን ነው? ሁሉም ጥሩ የሚያደርግ እንደ ንቦች ሁሉም ለአንድ ብልጽግና የሚሰራ ቴክኖክራሲ እኮ እንደዚህ ነው የሚበለጽግ። ይሄ በቃ ሁሉም ቺፕ ስለሚገባለት የበላይ ሆኖ ቺፑን የሚቆጣጠረው ክራይም እንዳይሰራ የሚያደርግ አለው። በቃ ቺፑ ቢፈልግም ሰውየው ቺፑ ስለገባለት ክሪሚናል አይሆንም። በቃ ምክንያቱም ያንን የሚያስወግድ ነው። ስለዚህ ለሶሳይቲው አሪፍ ቢሃይቭ ማይንድ በቃ ብልጽግና ከዚህ በፊት አይምሮ ላይ የሆነ ነገር መጥቶ ትዝ አለኝ። አይታችሁታል? ባይዘው አንድ ኮሜዲ ይቅርታ የሆነ ሰውዬ እኛ ሀገር የሆነች ውሃ በአውራ ጉንፋን ጊዜ እጅ መታጠቢያ በቧንቧ ሰው ከሚነካካ አንድ ነገር ዲቫይስ ፈጥሮ ቧንቧ ላይ የሚገጠም እና በድምፅ የሚሰራ አይታችሁታል? እሱ ትዝ አለኝ እና ሰውየው እና ይህንን ሰራው። አሁን በድምፅ ውሃውን መክፈትና በንግግር መዝጋት ይቻላል አለና ከዛ መስኪ ሞክረው እንዴት ነው? እሺ ኧረ እባክህ በድምፅ ይሰራል። አዎ እሺ ከዛስ? እና አሁን ይሄኛው የሚሰራው ብልጽግና ስትለው ቧንቧው ይፈሳል እና እንደዛ ነው። አሁን እንደዛ የሚከየፉ ሰዎች አሉና ለማንኛውም ይህንን እያሉ ነው። ታንኪ ፎር ዘ ሱፐር ኤፍሬም፣ ታንኪ ፎር ዘ ሱፐር ስቲከር፣ ታንኪ። ታዲያ ይሄ የሀሳብ ነገር ወገኖቼ እኛም ሀገር ያ ማን ነው እንግዲህ ስሙን ዛሬ እንድጠቅስ ነው መሰለኝ ሰለሞን የሚባለው ቲክቶክ ላይ የሚሰራ ልጅ አስቀድሞ ሲናገር ነበር ለማስጎምጀት ሰውን ቺፕ አንተም ከገባል እኔም ከገባልኝ በቴሌፓቲ አሁን እንግዲህ ይሄን ወደዛ አብረው ነው ጎን ለጎን ወገኖች። ይሄ በማርች 22 ነው የወጣው አንድ ቀን ማለት ነው። ይሄኛውም ዜናውም በማርች 23 ይሄኛው ደግሞ በ22 አገርማችሁ መከታተሉ እና
ምን እያሉን ነው? ቺፕ ከገባላችሁ እኮ ለምን በአንደበት መነጋገር ቢበቃስ? በቃ በአይምሮ መነጋገር፣ ቴሌፓቲክሊ መነጋገር። ከዚህ በፊት ትዝ ይላችኋል ሰለሞን ሲናገር የቲክቶክ በቃ እንደዛ ቴክኖሎጂ ልንገባ ነው ብሎ በቃ ይህ እንዴት ደስ የሚል ነገር ነው እኮ መበልጸግ ማለት መሰልጠን ማለት ነው እያለ አያችሁ አብረው እንዴት እንደሚሰሩ ማሳያው ነው። በጣም ያሳዝናል የሄድንበት ያለ ነው ነገር እና ኤለን ሞስክ እንግዲህ እዚህ ነገር ውስጥ እንዲሰራ ተደርጎ ነው እና ይህን ነገር ፕሮሞት እያደረጉ ነው። እንደምታዩት ትሬድ ማርኪንግ ቴሌፓቲ መስት ኒውሮሊንክ እንግዲህ ኤለን ሞስክ ኒውሮሊንክ ነው ታፕስ ኢንቱ ዘ ሂስትሪ ኤንድ ሃይፕ ኦፍ ቴሌፓቲክ ቴክ። እንግዲህ ከገባለን በኋላ ያው አናወራም ማለት ነው፣ ወደ እንትን እንሄዳለን ማለት ነው። በአይምሮ እናወራለን። አሁን እንግዲህ ካልነቃ ሰው አለቀ። እንግዲህ አስባችሁታል። ይህንን ግን እዚኛውም ሰውዬ ቺፕ አለ፣ የኛውም ሰዎቹ ግን በቃ ከዛ በኋላ ምን ጥቅም አላቸው ጎበዝ? በቃ ይህን ቴክኖሎጂ የሚቆጣጠሩት እነ ኤለን ሞስክና ከላይ ያሉት ዋነኞቹ የጨለማ ማህበረሰብ በቃ ህዝቡን አንድ ላይ አሰልፈው ለዲያብሎስ እንግዲህ በአርማጌዶን ወታደሮችም ሊያደርጓቸው ሁሉ ይችላሉ ማለት ነው። መጠንቀቅ ለዚህ ነው። ኢን ሪሰንት መንዝስ ይላል አርቲክሉ ይሄኛው ኤለን ሞስክ ኤንድ ሂስ ቲም at Neuralink have referred to the capabilities of the company's brain interface chip. አያችሁ ቃሉ ተመሳሳይ ነው ከቅድም ካነበብነው ጋር። the link as telepathy. Neuralink has even filed a trademark application. እንግዲህ ያው እንትኑ ራሱ ፓተንቱ የቴሌፓቲው የኤለን ሞስክ ነው ማለት ቺፕ ሰዎች ላይ ተጨምሮ እርስ በራሳቸው በአንደበታቸው ሳይሆን በአይምሯቸው የሚያወሩበት ቴክኖሎጂ ይሄ ራሱ እንኳን ፓተንቱ ወስዶታል እንትና ኤለን ሞስክ ሌሎች እንዳይሰሩ ማለት ነው። ይሄ በቃና በጣምና ይሄ እንግዲህ it's called telekinesis ይባላል። ቴሌኪኔሲስ ነው። ከዚህ በፊት ነው በማንኪያ በማየት የሚያጣምሙ በሙሉ ሁሉም የሚገርማቸው ነገር የቴክኖሎጂ ችሎታ አለን በአእምሮዎችን ምናምን የሚያናጣም የሚሉት በሙሉ የዲያብሎስ ፍሬንዶች የነበሩ በዚህ ኦከልት ኖሌጅ ውስጥ ያላቸው ዲያብሎስን የተዋረሱ ሰዎች ናቸው። ከነኚህ ውስጥ የማይክል ጃክሰን ጓደኛ የነበረው ሁል ጊዜ ስሙ ጠራዋለሁ፣ ዛሬ ደግሞ ጠፋኝ። እነሱ እስከ መጨረሻው ድረስ ማይክል ጃክሰን በህይወት በነበረበት ጊዜ የነበረው ሰውዬ ማንኪያ የሚያጣምም ምናምን እነሱ ሰዎች በሙሉ ዲያብሎስን ተዋረሱ። በዛ ላይ ደግሞ በዚህ በካባላ ላይ እንደውም ኮርስ ሁሉ ይሰጡ ነበር። በአይሁዱ ካባላ ላይ በጣም ብዙ እውቀት የነበራቸው እና አሰልጣኞች ሁሉ የነበሩ ሰዎች ናቸው። በጣም ይገርማል። እና ይሄ በሙሉ ትምህርቱ ከየት የተቀዳ እንደሆነ ስናይ በጣም ይገርማል። እና ፍጥነቱን ተመልከቱ። ታዲያ ኩድ ኤለን ሞስክ እንግዲህ አሁን እንደው ለማጠቃለል የዛሬውን እንትናችንን አንዳንድ ነገሮችን እንጨርሳለን በዚሁ። ኤለን ሞስክ እንግዲህ የኤአይ ሮቦት ሁሉ አሁን ልጆቻችንን ታርጌት ባደረገ መልኩ ኤጁኬሽን የኤለን ሞስክ ኤአይ ሮቦት አስተማሪዎችን ሁሉ ከስራቸው ዞር አድርጎ ለምን ሮቦቶች አስተማሪ አይሆኑም? እንደውም የተበላሸውን የኤጁኬሽን ሲስተም ሊያስተካክል ይችላል በሚል ይህንን ሁሉ ከዛሬ ዓመት ጀምሮ ሲናገሩ ነበርና ታዲያ ይህንን በተመለከተም አሁን በጣም ነው የሚገርመው። ይሄ የዛሬ ዓመት ነው። ይሄኛው ደግሞ ይኸው እንደምታዩት አሁን በአለፈው ወር የወጣ አርቲክል ነው። እንደውም ትልቅ ጥናት ነው፣ ፒር ሪቪው ነው። ይገርማል። እና ምንድን ነው እያሉ ያሉት እንግዲህ ለዚህ ነው ሁል ጊዜ ምንድን ነው የምላችሁ ይሄ የሶዶማውያኖቹ ምናምን አጀንዳ ምርር እንዲለን እንደዛ ያራገቡበት ምክንያት ለዚህኛው ለትራንስሂውመኒዝሙ አጀንዳ በር ለመክፈት ነው። ዩሪ ጌለር ይባላል ላኛው ሰውዬ የማይክል ጃክሰን ጋር ፍሬንድ ነው ያልኳቸው። ዩሪ ጌለር ማንኪያ ያጣምማል ቴሌኪኔሲስ ምናምን እና ግን ዳቢሎስን ተዋርሰው ነው ዳቢሎስን የተዋረሱ ሰዎች ናቸው። ድንጋይ የሚያስፈልጡ ወደ ሩቅ ምስራቅ ስትሄዱ በእሳት ውስጥ የሚራመዱ ምናምን ተዋርሰው ነው እንጂ ሌላ ሰው ሆኖ እሳት የማያቃጥለው ሰው የለም። የፈለገ ማጂክ ብትለኝ
እና እንደዛ ማለት ነው ለምሳሌ እና ታዲያ ይሄ ፒር ሪቪው እንግዲህ በዚሁ ዓመት የወጣው በጣም ነው የሚገርማችሁ ባለፈው ዓመት የወጣውን አርቲክል ደግፎ ጥናት አጥንተናልና እንደውም ጥሩ ነው ከትንሽ ጊዜ በኋላ መሆን ያለበት ሰዎች ሳይሆኑ ልጆችን ማስተማር ያለባቸው በትምህርት ቤት ውስጥ ኤአይ ሮቦቶች ናቸው መምህራን መሆን ያለባቸው ብለው ይሄንን ፖቴንሻሉ በጣም አሪፍ ነው በሚል አውጥተዋል ሂዩማን ቲቸርስ አር ፕሮን እና ምክንያታቸውን ሲጠቅሱ የሰዎች ልጆች ሰው የሆኑ መምህራን አሁን እኮ በጣም ከባድ ሆነ እኮ ሰው የሆኑ መምህራን ሙድ ስዊንግ አለባቸው ይናደዳሉ ቁጦች ናቸው ስለዚህ ተማሪዎች ሊበሳጩ ይችላሉ ሮቦት ግን በቃ አይቆጣም አይናደድም ትግስት አለው ተመቀሰሩ ተማሪዎችን ሊያስተምር ይችላል ምናምን አይነት ነገር እና ፕሮግራም የተደረገውን የሚያስተምረው የሚገርማችሁ ነገር ለልጆች ማደግ የሰው ልጆች ሰው ከሰው ጋር ያለው ኢንተራክሽን ራሱ ልጆቹ ሂዩማን እንዲሆኑ ሁሉ ያስፈልጋቸዋል የሰው ልጆች ናቸው ሰው የሚያስፈልጓቸው አያችሁ እንዴት በችግር ራሳቸው ይፈጥሩና ፕሮብሌም ሪአክሽን ሶሉሽን ስለሆነ አሁን ሌላ አጀንዳ ያመጣሉ ማለት ነው አሁን ከዚህ ጋር እኔ ምን እናየዋለሁ ብዙ አሁን በፊት እኛም ራሱ እንኳን ሁሉ ጊዜ እንደዛ ነው እኛም የምንማረው አይደል እንዴ አሁን ብዙ አሁን መምህራን በቃ ለምንድን ነው እኛ ኤሌመንተሪ ምናምን የሚያስተምሩ ተማሪዎችን የዚህን የሶዶማዊን አጀንዳ በጣም በየቀነቀኑ ሲታዩ በቲክቶክ በዩቲዩብ በፌስቡክ ወጥተው ሲናገሩ ልጆቻችሁ እንደዚህ እናደርጋለን ምናምን ሲሉ አስተማሪዎች ሲማሩ ሀውካም ምናምን ነበረ እና በዛ ብዙዎቻችን በስማም እንደዚያን ብለው በጣም ተናደን ነበር ብዙ ወላጆችም ራሱ ድካም ስለሆነ ነው የሚያስለኝ ብዙዎች ወላጆች ራሳቸው ስኩል ሆም ቶት እያደረጉ ነው ልጆቻቸውን ማስተማር ጀምረዋል ያንን ከመፍራት የተነሳ ማለት ነው አሁን እንደ እንትን ገባችሁ እንደ አማራጭ አሁን እኮ እነኛ ሁሉ እኮ የጠላችኋቸው አስተማሪዎች እኮ ሌላ አጀንዳ የሚያስጨርጡባችሁ ቀሩ እኮ ካሁን በኋላ ሰው አይታመንም ስለዚህ ሮቦት እናድርግ አያችሁ ሮቦት የሚያስተምረው ህፃን ልጅ ነገ ሮል ሞዴሉ የሚሆነው ሮቦት ነው እንጂ ሰው አይሆንም ስለዚህ በሰውየው ልጁን ህፃኑን ነገ ፓርት ማሽን ፓርት ሰው ቺፕ ይግባለ ምናምን ቢባል ሮል ሞዴሉ አስተማሪዎቻችንን እያየን አይደል እንደ ሮል ሞዴል ወደ ላይ የምናየው መሆን የምንፈልገው እንደዛ ይሆናል ከዛ ከሰው ጋር ኢንተራክት ከሚያደርግ ከማሽን ጋር ገርል ፍሬንዱ ሚስቱን ሁሉ አሁን እንግዲህ ያው እንደዛ ማሽን ሮቦት ምናምን ገርል ፍሬንድ ምናምን እያሉ እየነገሯለን ሌላ ከሰውነት ጎዳና የወጣ ፍጹም ዲያብሎሳዊ የሚሆን አይነት አካሄድ ነው ይሄ በጣም እና እየነገሩን ያለው ነገር ግን በጣም የሚያስፈራ ነገር ነው አያችሁ አሁን ኖበዲ ሪሊ ቶት ወገኖቼ የትራንስ ሂዩማኒዝሙ አጀንዳ ያኔ እናገር ነበር if you remember የትራንስ ሂዩማኒዝሙ አጀንዳ የሶዶማውያኑ ምናምን አጀንዳ የኤልጂቢቲኪዩ ምናምን አጀንዳ ለትራንስ ሂዩማኒዝሙ መንገድ ለመክፈት ነው ምክንያቱም ከዛኛው ቀጥታ ሄደው ወደ ትራንስጀንደሩ ሄዱ አያችሁ ከዛ አይዴንቲቲ ክራይሲስ አመጡ ሰው ማለት ላይ ከዛ ሰዎች ግራ ገባቸው ከዛ ቀጠሩና አሁን ወደ ትራንስ ሂዩማኒዝም አጀንዳ አቀባብለው እንደ ዱላ ቅብብሎች ወደዚህ ሊያመጡት እየሄዱ መሆኑን እያየን ነው በጣም እና መንቃት በጣም ያስፈልጋል በዚህ ጉዳይ ላይ እና ይህንን ቪዲዮ አይ ቲንክ አሳይቻችሁ ለዛሬ ቢበቃል መልካም ነውና ኦሬዲ ወደ ህንድ አካባቢ ይህንን ኦሬዲ ስራ ላይ አውለውታል በሚያሳዝን ሁኔታ ኤአይ ቲቸርስ ብለው በሞዴልነት ደረጃ እንግዲህ አቅርቦታል እስኪ እሱን አይተን ከዛ በኋላ አንዳንድ ነገሮች ተነጋግረን እንጨርሳለን A lot is going around in the world of AI, from AI in vacuum cleaners to AI in smart speakers, and now an AI teacher robot in Kerala. As you can see on your screens, this lady, or you can ነኝ እንግዲህ የኤአይ አስተማሪዎች ናቸው በፈለጋችሁት ሼፕ በፈለጋችሁት ከለር ተማሪዎችን የሚያስተምሩ የሰለጠኑ እንግዲህ የሳይንስ የፊዚክስ የጂኦግራፊ የሂስትሪ የምናምን አስተማሪዎች
robot draped in a beautiful sari is an AI teacher robot. You can call her Iris. She has wheels, she can roam around the class, interact with students, shake hands and address their questions in Hindi, English, Malayalam and 20 languages. ሊያፍሩ ነው እኮ የሚገባው ሊያፍሩ ነው የሚገባው የሰው ልጆችን አያችሁ ከሰው ልጆች ጎዳና አውጥተው ለሌላና this is በጣም ወገኖቼ በጣም መናገር ያለብን ሰዓት ላይ ነው She's been created by Makers Lab EduTech. ነገ አብይ አህመድ ያስገባል እንደዚህ አይነት I'm telling you ያስገባል ምክንያቱም በጣም የሚገርም ሁኔታ ላይ እየሄደ ነው ሰውየው አስገባ ይሉታል ያስገባል ከዛ በኋላ እንግዲህ አስቡት Under the Atal Tinkering Lab, a project initiated by Niti Aayog እንደውም ለባዊ ትምህርት ቤት ነው መጀመሪያ የሚያስገባው believe me to redefine the learning landscape. She can teach students from nursery to class 12th. Well, from nursery እስከ 12ኛ ክፍል ነው የምታስተምረው ያው Technically speaking, she's not the first AI teacher we have in India. I was going through the internet and I found out that we have ታውላችኋለሁ ቪዲዮን የጉዳ ዘመን የጉዳ ሀገር እኮ ነው ወገኖቼ በጣም የሚገርም ነው እና ለማንኛውም መንቃት ያስፈልጋል ሁሉን ነገር ቴክኖሎጂ አሪፍ ነው በማለት ዝም ብሎ መቀበሉ የሚረባ ነገር አይመስለኝም የነኚህ ሰዎች አካሄዳቸው ከመቼውም በላይ ግልጽ የሆነ ነው አሁን ትራምፕ ተነስቶ እነኛ የትራንስጀንደሮቹ ምናምን የምናምን አጣፋለሁ እንደዚህ ቶርት አሁን ምን እያለ ነው የትራምፕ ኦልደሰደን ሰምታችሁ እንደሆነ ዛሬ አርቲክሉን አመጣሁትም አይ ቲንክ በዛሬው ቀን ነው መሰለኝ መግለጫ የሰጠው ትናንትና ዕለት ምንድነው የአሜሪካን ኤጁኬሽን ሲስተምን ቀይራለሁ ነው አስወግዳለሁ ነው የሆነ ነገር ብሏልና የሚቀጥለው ስቴጅ ወደዚህ ለመውሰድ ነውና it's just በጣም ከምን ጊዜውም በላይ ወገኖቼ ነገሩን ነቅተን ማየት ያለብን ሰዓት ላይ ነው እነኚህ ሰዎች በደንብ በቃ ዲያብሎስ ጥቂት ጊዜ እንዳለው አውቆ ይውጣውን ያገኝ ዘንድ በስራችሁ እንደ ደጎል አንበሳ ያናፋል የተባለበት ዘመን በጣም አሁን ነው ስለዚህ በደንብ እየተናበብን ነገሮችን በጋራ ሆነን ዘመኑን መዋጀት መቻል አለብን እኔ ከምን ጊዜውም በላይ ማለት ነው የሃይማኖት አባቶች ይሄን ነገር ትኩረት ሰጥተው ቢሰሩበት ቢያስተምሩ በጣም ጠቃሚ ነው እላለሁ እንደምታዩት እንግዲህ እኛ በመናረገው ጥረት የሚፈለገውን ያህል እየሄደ አይደለም ግን ብዙዎች ደግሞ እንግዲህ እንዲከታተሉ ማድረግ ቻናላችንን ሰብስክራይብ እንዲያደርጉ መልእክቱን እንዲደርሳቸው ማድረግ በሃይማኖት ሰዎች በኩልም ደግሞ እርዳታ ብናገኝ በጣም ደስ ይለኛል በዩኒቨርሲቲ መምህራንና ተማሪዎች በኩል በጣም ትልቅ ጥረት እየተደረገ ነው እግዚአብሔር ይመስገን እግዚአብሔር ይስጣችሁ እግዚአብሔር ይርዳን ደግሞ እና ወደ ሃይማኖትም መምህራን በሁሉም ሃይማኖት ነው ማውራው ይሄ ምክንያቱም የነፍስ አድን ጉዳይ ነው በሌሎቻችን ጉዳይ ነው ያለው ከእስልምናውም ቢሆን ከፕሮቴስታንቱም ከካቶሊኩም ከኦርቶዶክስም ከሁሉም ሃይማኖት ይሄን መልእክታችንን ቪዲዮዎቻችንን ያያችሁ ብታጋሩ መልካም ነው በመላው ዓለም ያላችሁ በጣም ትውልድ የሚጠቀምበት ነው እና ይሄን ለማለት ነው እንግዲህ የዛሬው መርሃ ግብር በዚሁ ፈጸምኩ አነሳስቶ ላስጀምረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለሱ ይሁን ለሁለት ወገን ድንግል ለሆነች ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ለሁላችን እናት ለእመቤታችንም ከነ ልጇ ክብር ምስጋና ለሱ ይሁን እንግዲህ የዛሬው መርሃ ግብር በዚህ ፈጸምኩ ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ብትወጡልኝ ትልቅ እርዳታ ነው በዛሬው ዕለት በሱፐር ቻት በሱፐር ስቲከር ያረዳችሁኝን ከልብ አመሰግናለሁ በወጣ የተካ እግዚአብሔር ይስጥልኝ በተመሳሳይ ሰሞኑን በሌላ ፕሮግራም እስከምንገናኝ የዛሬው መርሃ ግብር በዚሁ ፈጸምኩ ሰላም ሰንብቱ ቸር ቆዩልኝ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው
Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.